ማለት አልችልም ክልክል ከሆነ ነገር አላልኩም። አልክ እንጂ ቆይ ምን ፈልገህ ነው? ሁለት ነገር ናቲና ቤቲ ተደረሰባቸው። ናቲ ቤቲ ቀጥረው ስለነበር እናትህን በህይወት አሳይሃለሁ እናም ያለችበትን ሁሉ ነግርሃለሁ ስትለው እሱም አባቴ ስራ ሄዷል በማለት የአባቱን ሚስት ከአባቱ ሚስት ጋራ አብሮ ለመተኛት ወደ መኝታ ክፍሏ ይገባል። እናም ሁለቱም አንድ ላይ አልጋ ላይ በነበሩበት ሰዓት በአጋጣሚ የአባቱን ድምጽ ይሰማል። ቤቲም ተደነግጣለች። እናቲም የደነግጥና ከተኛበት ተነስቶ ወደ አንደኛው ክፍል መጸዳጃ ክፍል ይገባል። እዛ ክፍል ሲገባ ግን አባት አላዩትም። ቤቲ ተኝታ ስለነበረ ቆይን የምለው ለምንድነው በቀኑ ደግሞ የተኛሽው በማለት ይጠይቃታል። ምንድነው መተኛት አልችልም ንገረኛ፣ መተኛት ይቻላል ወይ አይቻልም በሚለው ደጋግማ ትጠይቀው ጀመር። ገዚም አይ መተኛት ትችያለሽ ግን ምን ተፈጥሮ ነው ብዬ ነው በማለት ሲጠይቃት እና መተኛት የማልችል ከሆነ ለምን አትነግረኝም? ግን ደግሞ መተኛት ስላለብኝ ነው የተኛሁት ትለዋለች። በተኘ ግን አሁን ለምን መጣህ? የመጣሁት ለሁለት ነገሮች ነው። አንድ እዚህ ጋር ያስቀመጥኩት ፍላሽ አለኝ፣ ፍላሽ ልወስድ ነው የመጣሁት። ሁለት ደግሞ ያኛውን ቁልፍ ልወስድ ነው የመጣሁት ይላታል። እኮ ስለምን ቁልፍ? ሴትዮዋ እዛ ክፍል እንዳትገቢ ነግሬሻለሁ። ሴትዮዋ አሁን ላይ ጨምራለች፣ ሁሉንም ነገር አውቃለች፣ አንቃ ነው የምትገልሽ፣ ነግሬሻለሁ እዛ ክፍል እንዳትገቢ ይላታል። ኧረ እባክህ ጊዜ እባክህን አሁን ለምን እንደምታወራው እኔ የምነግርሽ እኔ እና አንቺ እኮ ነን ይሄን ነገር የምናውቀው አይደለም። ስለዚህ ላንቺ መናገር ስላለብኝ ነግሬሻለሁ፣ እንዳትገቢ ብዬሻለሁ። አለሜ በጣም ጉልበቷ ጠንክሯል አሁን፣ እናም ታንቅሻለች፣ ነግሬሻለሁ እዛ ክፍል እንዳትገቢ ይላታል። እና እሷም ፈርታው ስለነበር ናቲ በሩን ከፈት አድርጎ እያዳመጣቸው ነበረ የሚያወሩትን ነገር ሁሉ። ለካ ቤቲም እናቴን አሰቃይታታለች ማለት ነው በማለት አባቱ አውርቶ የሚፈልገውን ነገርም ጨርሶ እስከሚወጣ ድረስ በሩን ገርበብ አድርጎ እያዳመጠ ነበር። ናቲ እባክን ጊዜ ቀስ ብለህ አውራ በማለት ደግማ ትጠይቀዋለች። አንቺ ሴትዮ ምንድነው እንደዚህ የሚያንቀሸቅሽሽ ሲላት ጊዜም እሺ አሁን አብሬህ ልምጣ ወይ ስትለው የት ነው አብረሽኝ የምትመጪው? እኔ እኮ ስራ ነው የሚሄደው እኮ። ታዲያ ቢሮ በመጣ ምን ችግር አለው? ያምሻል። አሁን ተኝና ከፈለግሽ በኋላ ቀስ ብለሽ መምጣት ትችያለሽ በማለት ጊዜም የሚፈልገውን እቃ ይዞ ተነስቶ ወጥቶ ይሄዳል። በሩን ዘግቶ ሲወጣ ወደ ኪችን ሲያልፍ በዛው ወደ ውጭ ለመውጣት ትሁት እዛ ቆማ ነበረ። ምክንያቱም ውስጥ ማን እንዳለ ስለምታውቅ በጣም ደንግጣለች። ጊዜ ደርሶ ሁለቱንም ጨርሷቸው ይሆን በሽጉጥ እንዳይገላቸው በማለት እየተርበተበተች ትጠብቀዋለች። ጊዜም ምንም ሳይፈጠር ምንም ነገር ኮሽታ ሳይሰማ ተመልሶ ሲወጣ ታገኘዋለች። ጋሼ በማለት እየተርበተበተች ትጠይቀው፣ እንዴ ትሁት ምን ሆነሽ ነው ይላታል። አይ ምንም አልሆንኩም ጋሼ፣ ምግብ ላቅርብ ወይስ ውሃ? ቆይ ቤቲ ስትለው ቤቲ ምን ሆነች? ቤቲ ምንድን ነው በማለት ያፋጥጣት ጀመር። አይ ማለቴም ልተኛ ብላኝ ገብታ ነበር። አዎ ተኝታለች፣ እንደው ምን የገብቼ ቀሰቀስኳትኝ፣ ግን አሁን ተመልሳ ተኝታለች ይላታል። እሺ በማለት እሱም በእሺ ደህና ዋይ ብሏት ወደ ስራው ሊሄድ ሲል የሚበላ ነገር ላቅርብ ጋሽ ወይስ ውሃ ስትለው፣ እንዴ ምን ሆነሽ ነው ትሁት? ደንግጠሻል እኮ። አይ ምንም አልሆንኩኝም፣ በቃ እኔ ልሄድ ነው በይሽ ደህና ዋይ ይላታል። እሷም ደንግጣ ስለነበረ እሺ ጋሼ መልካም ምሽት፣ መልካም ውሎ የማይጠበቁ ቃላቶችን መዘበራረቅ ስትጀምር ገዚም ወይ ጉድ ብሎ ዞር ብሎ ካያት በኋላ ጥሏት በሩን ዘግቶ ይሄዳል። እሱም ከወጣ በኋላ ራሷን በራሷ ታዝባ ቆይ ግን ምን ሁኜ ነው እኔ እንደዚህ የምቀባጅረው? ምንኛ ነው እንደዚህ መቀባጠረው? ወይ ጉድ በማለት ራሷን ትታዘባለች። እና ምናቲም ከተደበቀበት ክፍል ወጥቶ አንቺ እየተረገምሽ እናቴን አንቺም ስታሰቃያት ነበረ፣ እንደዚህ እያደረግሽ እናቴን ሳሰቃይታሻት ነበር አይደል በማለት ቤቲን አልጋ ላይ ወጥቶ ይመታታል። እዩልህ እኔ እንዳትመታኝ አንተ እንደምታስበው ወይም አባት ያወራውን ሰምተህ እንዳትሳሳት በማለት ብትለምነውም እሱ ግን ፊቷን ይመታትና ገና ገልሻለሁ በማለት ይዝትባታል። እናም ትደርስና ቆይ እናንተ ምን ሆናችሁ ነው እንደዚህ የምትሆኑት እንደ ህፃን ልጅ በማለት ሁለቱን ታለያይና አሁን ናቲ ከዚህ ትወጣለህ ወይስ አትወጣም ስትለው አልወጣም፣ ለምንድን ነው የምወጣው በማለት ትሁት ላይ ያፈጣል።
አንተ ምን ሆነ ነው በማለት ቤቴም ለባሏ ለገዛኸኝ ደውላ አሁኑኑ ወደ ቤት እንድትመጣ ስትል ትነግረዋለች። በዛን ሰዓት ትሁትም ትደነግጥና በላሁን ውጣና ሂድ ስትለው ይሄኛው ልጅየውም አልወጣም እየፈለገ ይምጣ ይላታል። ምን ሆነ ነው አንተ? ቆይ አሁን አባትህ ተመልሶ ቢመጣ ጥሩ ነገር የሚፈጠር መሰለህ እንዴ? ሁላችሁንም ነው የሚጨርሰው። ስለዚህ ውጣና ነገር ይብረድ ትለዋለች። እሱም በጣም እየተናደደ ቤት ይመኝኝ እገልሻለሁ እናት የሆነ ነገር ብትሆን ይላታል። እኔ ምንም እማቀው ነገር የለም ስለዚህ የራሱ ጉዳይ በማለት እኔ ላይ እጅህን አነሳህ አይደለ ስትል ታዝንበታለች። እሱም ተነስቶ ይወጣል። ትሁትም ቆይ ምን ሆነሽ ነው ግን ቤቲ ምን እያደረግሽ ነው? እሺ አሁን ተመልሽና ደውይና ጊዜ እንደማይመለስ አሁኑኑ ንገሪው ስትላት ለምንድን ነው የሚመለሰው ይምጣ ትለዋለች። እናም ትሁት አሁን ላይ ለማስወጣት ካጎቷ ጋር ተነጋገረች። እናም አለሜን እዚህ ቤት ማስወጣት አለብኝ ስትል አባቷን ማለትም ድሮ ተሰራባቸው የነበሩትን አባዬ እባክህን ተባበረኝ እችን ሴትዮ ላስወጣት ከዛ ቤት፣ ምክንያቱም አሁን ላይ ሊገሏት ያስባሉ። እንዴት እንደሆነ ባላቅም ግን ብቻ የሆነ ግራ የሚያጋባ ነገር አለ። ምን ሆነሻል ትሁት? ልጅሽ አደጋ ላይ ነው ያለችው። ልጅሽን የሆነ ነገር ቢያደርግብሽስ? ቤተሰቦችሽንስ አስበሽዋል? ግን እንዴት ነው የምታስቢው? በማለት ሲናገሯት አይደለም አባዬ ይውልህ ሁሉንም ነገር እኔ ዛ ልጅን እንዲጠብቁልኝ አድርጊያለሁኝ። እናም ለዛ ነው ግና እኔ ቆሜ እዚህ እየሄድኩኝ ታዲያ አንድ ሴት በእነሱ እጅ ተገላ ትሙት ተብሎ ነገ ዜና ተነቦ ትቀበር ማለት ነው በማለት ስትነግራቸው ልጄ እኔ እንዲከፋሽ አይደለም ግን ደግሞ ጣጣ ውስጥ እንዳትገቢ ስለምፈልግሽ ነው እንደዛ ያልኩሽና እኔ ችግር የለውም ግን ደግሞ አንቺ ስታስወጫ ከታየሽ አንቺ ላይ ነው ችግር የሚፈጠረው ሲላት አይ ከኔ ጋር ምንም ችግር የለውም እኔ እንዳላየኋትኝና ሲጠይቁኝ አላቅም ብዬ እክዳቸዋለሁ። ከዛም በኋላ እሷን እዚህ ካስቀመጥኳት እኔ ወደ ስራ ይመለሳለሁ እንጂ እኔ እንዳስወጣትማ መታወቅ የለበትም ስትል እሺ ትሁትዬ እኔ ችግር የለውም ልጅቷ በሞት አለመሞቷን እኔ እፈልገዋለሁ ለእንደዚህ አይነት ሰዎች፣ ምክንያቱም ሰውየው በጣም ጨካኝና ከባድ ሰው ነው። አዎ አባዬ ቤቴ ራሱ ብቻ ያስጠላል። ልጇንም እኮ ይዘው ተኝታለች። አባትና ልጅን ባንድ ላይ የምታጫውት ናት። ቤቲ ማለት በጣም ከባድና ባለጌ ርኩስ ሴት ነች ስትል ትነግራቸዋለች። ልጄ ምን እያልሽ ነው ስሏት አዎ አባዬ ብቻ ግራ ያጋባል። እንዴት እንደሆነ ባላቅም ግን ብቻ ይከብዳል። ከምን ጀምሬ ከምን እንደምጨርስም አላቅም። በቃ አሁን ትሁትዬ ሁሉም ነገር ታዩና ሂጅ ወደ ቤት ይሏታል። እሺ ብላሷም ወደ ቤት ስትመጣ ቤቲ ቆየን የምልሽ ትሁት የሆነ ነገር ፈልጌ ነበር፣ ቆይ ለማንኛውም እመለሳለሁ ትላትና ወደ ቤቲ